ይምልሽ ኢንስፔክተር የምር ዘመድሽ ነው እንዴ? ዘመድ እንኳን አይደለም ያጎቴ ልጅ ጓደኛ ነው። እና እንዴት ሊመጣ ቻለ? ማለት አንቺን ለመርዳት እንዴት ወደዚህ ሊመጣ ቻለ? ለአጎቴ ልጅ ሁሉንም ነገር ሲነግረው እሱ ደግሞ ለቃላብ ነገረው። ከዛ ቃላብ ወደዚህ መጣ። እንዲሁ በቀላሉ ወደዚህ መጣ? አዎ ሐዋሳ ነበር የሚሰራው። ዝውውር ጠይቆ ነው ወደዚህ መጣ። ከሀገሩ ከሚሰራበት ፖሊስ ጣቢያ ለጓደኞች ዝውውር ጠይቆ መጣ? አዎ ምን ነው? ከዛ በፊት ካንቺ ጋር ተተዋወቁ ነበር? አንድ ሁለቴ ሐዋሳ ተገናኝተናል። ከዛ ውጭ አልተገናኛችሁ? አይ አልተገናኘንም። እና እዛ ወንጀል አይሰራም ነው ወይስ ይሄን ጉዳይ ብቻ ነው መያዝ የፈለገው? አልገባኝም። ዜማ ይሄ ሰውዬ አንቺን ለመርዳት ብቻ የመጣ አይመስለኝም። እና ሌላ ለምን ሊመጣ ይችላል? እኔ እንጃ። የምር አንቺን መርዳት ቢፈልግ ኖሮ እዚህ ላሉ ፖሊሶች እንድታሳውቂ ማድረግ ይችል ነበር። በግል መመርመር ስለፈለገ ይሆናል። በግል የሚመረምረው ከህግ ደብቆ ነው ማለት? ቢያንስ ጉዳዩን ህግ እንዲያውቁ አድርጎ መመርመር ይችል ነበር። እንደዛማ ሶስተኛው ሰው ይደበቃል። ሶስተኛው ሰው እኮ በዚህም በዛም ቢሆን ጉዳዩን አውቋል። ልዑል እኔ እያልክ ያለው ነገር ምንም እየገባኝ አይደለም። ይሄ ኢንስፔክተር እዚህ የመጣው አንቺን ለመርዳት ሳይሆን ሌላ ዓላማ ይዞ ነው። ማለት ይሄን ጉዳይ እኮ ራሴው ነገሬው እንጂ እሱ ምንም የሚያውቀው ነገር የለም። መስሎሽ ነው? እመኚ፣ ከጀርባው ሌላ ዓላማ አለ። አይ ዝም ብለህ ተጠራጥረህ ነው የሚሆነው። ዜማ ግን በደንብ አስተውለሽ አይተሽዋል? ካንቺ በላይ እኮ እሱ ነው ለዚህ ጉዳይ እየተጨነቀ ያለው እኮ። ለኔ ብሎ ነው። ያጎትሽ ልጅ የት ነው ያለው? ሐዋሳ። ወደዚህ መምጣት ይችላል? አይ እዚህ መምጣት እንኳን የሚችል አይመስለኝም። ግን አወራዋለሁ። ለምን ፈለከው? እሱን እነግርሻለሁ። ያጎትሽ ልጅ ስልክ ቁጥር ላኪልኝ እሺ። ዜማና አቢኒ ተገናኙ። ቃሌብና ዜማ እንግዲህ አቢኒን አገኛለሁ ብላ ስትል በጭራሽ ማግኘት የለብሽም ብሎ ቢላትም እሷ ግን ውሳኔዋ ነገሮቹ ሁሉ እየሆኑላት ስላልሆነ የግዴታ አቢኒን ማግኘት አለብኝ ብላ ልዑል ጋር ከተገናኙ በኋላ ቀጥ ብላ ወደ አቢኒ ወዳለበት ቦታ ሄዳ ተገናኙ። እንግዲህ ቃላብ አስጠንቅቋት ነበር። እሷ ግን በጭራሽ ምክንያቱም ነገሮቹ ሁሉ እናስተካክላለን እያልንኛ ባሰብን ቁጥር እየከፋ ነው እየሄደ ያለውና እዚህ ጋር ይበቃዋል። ስለዚህ ብቻዬን መታገሉ ይበቃል። ከአቢኒ ጋር ሁኜ ብታገል ምናልባት የተሻለ ለውጥ ላመጣ እችላለሁ በማለት እንግዲህ አቢኒ በጣም ተደናግጦ ዜማ በህይወት መኖሯ በጣም ሲያሳስበው ስለነበረ ያው ሲያገኛት በጣም በደስታ እየተላቀሱ አብረው አለሽ እያለ በተከታታይ ብዙ ጊዜ ያየሁሽ እየመሰለኝ ላቅፍሽ ስል አላይ በህልሜ ይሆንብኛል እያለ ሲነግራት በጣም እያለቀሰች ለሁሉም ነገር ይቅርታ ስትለው ይቅርታ ስትጠይቅ እሱ እኔ ነኝ እንጂ ይቅርታ መጠየቅ ያለብኝ አንቺ በጭራሽ ይቅርታ መጠየቅ የለብሽም። ምክንያቱም እኔ ባልደርስልሽ ነው ይሄን ሁሉ ጊዜ የተለያየ ነው። እኔ ብደርስልሽ ኖሮ እኮ ይሄን ሁሉ ጊዜ አንለያይም ነበር በማለት እንግዲህ ይቅርታውን ተቀብሎ አብረው ደስ የሚል ጊዜ እያሳለፉ ይገኛሉ። እንግዲህ ኑሃ አገር ሰላም ብላ ወንድሟን ለማዳን እየተንቀሳቀሰች ባለችበት ሰዓት እድል አጊታ እሷን ለማስወገድ ችላለች። ነገር ግን እድል የማይነካ ሰው ነው የነካችው። ያዳ የኑሃን መሞት ሲሰማ ምን ያክል እርምጃ እንደሚወስድባት አላወቀችም እንጂ ያዳ በኑሃ ጉዳይ ምን ያክል ከባድ ሰው እንደሆነ ብታውቅና ብትገነዘብ ማንኛቸውም ሊረዷት አይችሉም። አሁን ሰዓት ላይ እንግዲህ አቢኒን እና ያዳን ይሄን ሁሉ የተደረገውን ይሄን ሁሉ የሚያውቀው ነገር የለም። አቢኒ እውነት ያዳ እንዳደረገው ቢያውቅ ምን ያክል ከባድ እንደሚሆንበት እንግዲህ በአሁን ሰዓት ዜማ ራሱ ሶስተኛውን ወገን አላወቀችውም እስካሁን ያዳ መሆኑን ብታውቅ እሷ ራሱ በጣም ከባድ ነው የሚሆንባት። ያው ቃላብ በተወሰነ ያው ማስጠንቀቅ ችሏል። እውነት ግን ይሄንን ነገር ለአቢኒ ብትነግረው የተሻለ ነገር ቢያንስ መጠራጠር ያመጣል ብዬ አስባለሁ ማለት ነው። እንግዲህ አቤል የኑሃ ወንድም እድልን
ገንዘብ እቀበላታለሁኝ ብሎ ብዙ ጊዜ ሲደውልና ሲያስፈራራት ነበር። ነገር ግን በስተመጨረሻ እድል ብሩን እንደማሰጠው ከእሷ ጋር ግን እንደሚሰራና ጥሩ ገንዘብ እንደሚያገኝ ነግራው ስራ ልታስጀምረው አስባ ነበረ። ያው አሁን ላይ እንዲገልላት የፈለገችው ያዳን ወይም ደግሞ ኢዛናን ከሁለት አንደኛቸውን እንዲያስወግድላት ነግራው ነበረ። ኢዛናም ደግሞ እንደዚሁ ልዑልን እድልንና ያዳን እንዲያስወግድለት ነግሮታል። ሁለታቸውም እስካሁን ድረስ እንግዲህ ልዑል ተግባራዊ አላደረገም፣ ማንም አልነካም። ነገር ግን እድል ያው ኑሃን ለማስወገድ ችላለች። ምክንያቱም ኑሃ በጣም ፈሪና በቋቃ ስለሆነች ያንን ፍርሃቷን አይታ ልትጠቀምባት ችላለች። እንዲሁም ደግሞ አቤል ሳያስተውል ነገሮችን ማድረግ እንደሚችል እሱን ወንጀለኛ ለማድረግ ስለሆነ አላማዋ አንድና አንድ በሚገባ እንግዲህ ወንጀለኛ እያደረገችው፣ ነገር ግን በእርግጠኝነት ኑሃን እንዳጣ፣ ነገር ግን አቤልን ወንጀለኛ የሚያስደርገው አይመስለኝም እያዳ ማለት ነው። ምክንያቱም ኑሃን በጣም ይወዳታል። አቤል ደግሞ የኑሃ ወንድም ነው። ምንም እንኳን ለገንዘብ እንደዚህ ቢያደርግም ምንም የማያውቅበት ቦታ ስለሆነ የገባው እሱን ከወንጀሉ ነፃ አድርጎ በእርግጠኝነት እድልን ወንጀለኛ እንደሚያደርጋት ምንም ጥርጥር የለውም። እንግዲህ ቃላብ ወደ ልዑል ጋር ሄዶ ልዑልን ሲይዝትበትና ሲያስፈራራው ልዑልም በጣም ተናዶ ልቀቀኝ ልሄድበት ብሎ ሲል፣ ነገር ግን ቃላብ ኢንስፔክተር ቃላብ ልዑልን ኮልታውን ይዞ ሲይዘው እባክህን ልቀቀኝ ብሎ ሲል፣ ባለቅስ ምን ልታደርግ ነው ሲል፣ ባለቅማ ምንም አላደርግህም፣ ምክንያቱም ለአንተ ብዬ ሳይሆን ኢንስፔክተር ለሚለው ስምህ ለሱ ክብር ስላለኝ ምንም አላደርግህም፣ ነገር ግን እንደ ኢንስፔክተር ሆነህ ምርመራህንም ሆነ ስራህንም በአግባቡ ብትሰራ ይሻላል፣ ስለዚህ ልቀቀኝ ብሎ ሲለው አልለቅም ብሎ ሲታገልና ሲፍጨረጨር ነበረ። ይሄ ነገር ምንም ውስጡ አልተቀበለውም። ልዑል እውነት መርማሪ ነው ወይስ ደግሞ ሌላ ነገር አለው ከበስተጀርባው የሚለው ነገር ጥያቄ ሆኖበት እንግዲህ ዜማ ጋር መንገድ ጠብቆ ዜማን እስኪ እንዴት ነሽ ምናምን ብሎ ካላት በኋላ ደህና ነኝ ምን አዲስ አለ ሲባባሉ ምንም አዲስ የለም ስትለው፣ አንተስ ምን አዲስ አገኘ? እኔማ ስለ ወንድሜ አንዳንድ መረጃዎችን እየፈለኩኝ ነው ሲላት፣ እንግዲህ መልካም ጥሩ እድል ይሁንልህ ስትለው፣ እኔ ምንሽ አንድ ጥያቄ ልጠይቅሽ ቃላብ ምንሽ ነው ብሎ ሲላት፣ እውነት ዘመድሽ ነው ሲላት፣ አይ ቃላብ ዘመድ አይደለም ያጎቴ ጓደኛ ነው ሲላት፣ እንዴት ታዲያ ያጎትሽ ጓደኛ ሆኖ አንቺን ሊረዳሽ ቻለ ሲጠይቃት፣ እንግዲህ የአጎትዬ ልጅና ቃላብ ጓደኛ ስለሆኑ ለአጎትዬ ልጅ ነገሮችን ሁሉንም ነግሬው ነበረ። እሱ ደግሞ ለቃላብ ነግሮት ቃላብ ሀዋሳ ነበረ ከሀዋሳ ወደዚህ መጣ ብሎ ቢላት፣ እኔ ግን ይሄ ሰውዬ የሆነ ወይ ኢንስፔክተር አይደለም ወይም ደግሞ የሆነ የሚፈልገው ነገር አለ ካንቺ ብሎ ሲላት፣ ማለት አልገባኝም ልዑል ታስረዳይ ስትል፣ አይ እሱን በሂደት አብረን የምናይ የሆነ እኔም አልገባኝም አሁን ላይ ምን አስቦና ምን ፈልጎ እንደመጣ። ምክንያቱም እውነት እሱ ፖሊስ መርማሪ ቢሆን ኑሮ እዚህ ላሉ ፖሊሶች እንድትነግሪ ያዝሽ ነበረ። እንዴት እዚህ ላሉ ፖሊሶች ለመናገር ፈቃደኛ ሳይሆን እሱ ብቻውን ለመስራት ወሰነ ብሎ ሲላት፣ ነገሩን ማንም ሳይገባበት እራሱ ብቻውን መመርመር ስለፈለገ ነው ብላ ብትለውም፣ አይመስለኝም ዜማ ሰውየውማ የሆነ የሚፈልገው ነገር አለ በሲያት፣ አይገባኝም ልዑል አንተ ብታስረዳኝ ስትለው፣ እኔ አሁን የምልሽ ያጎትሽን ልጅ ቁጥር ማግኘት ትችያለሽ ብሎ ሲላት፣ አዎ እችላለሁ። ቆይ እሱ እዚህ መምጣት አይችልም እንዴ ሲላት፣ እሱ እዚህ መምጣት አይችልም ስለማይችል ነው እሱን ቃላብን ይላክልኝ ስትል፣ እንግዲያውንስ ያጎትሽን ልጅ ቁጥር ተቀብለሽ ላኪልኝ ብሎ ሲላት፣ እሷም ነገሮቹ ግራ አጋብተዋት፣ ቆይ ልዑል ምን እየሆነ ነው በማለት እንደገና የነገራትን ነገሮች ቆም ብላ
እያሰበችበት ነበረ። ይህንን ስራ እንዲያቆም ስትነግረው ቃላብም በጭራሽ ይህንን ስራ አላቆምም ብሎ ሲላት እንዴት አታቆምም ስትል ለእሷም ጥያቄ ሆኖባት ነበረ። ምክንያቱም ምንም እየተሰራ ነገር የለም እስካሁን ድረስ እና ይህንን ስራ እንዲያቆም በራሷ እንደምትጨርሰው ስትነግረው በጭራሽ እዚህ ነገር ላይ አንዴውኑ ገብቼበታለሁኝ ይህንን ነገር ሳልጨርስ በጭራሽ ማቆም አልፈልግም ብሎ ሲላት፣ እሷ ግን አደጋ ሊያመጣብህ ስለሚችል በዛ ላይ ደግሞ ወንጀለኞቹን እስካሁን ድረስ ስላልደረስክባቸው እባክህን ወደ መጣበት ተመለስ ብትለው በጭራሽ መመለስ አልችልም፣ ይህንን ነገር እስከ መጨረሻው እስከ ጥግ ድረስ ሄጄ ማየት አለብኝ ብሎ ሲላት ነበረ። እንግዲህ እድል ኑሃን ከገደለች በኋላ ለወንድሟ ደውላ አቤል ምን አዲስ አለ ስትለው እስካሁን ድረስ እህቴን ማግኘት አልቻልኩም ብሎ ሲላት፣ እንግዲህ ጽናቱን ይስጥህ ኑሃ አርፋለች ልናተርፋት አልቻልንም ብላ ስትለው፣ በጭራሽ እህቴ ምንም ልትሆን አትችልም እያለ በሚል ሰዓት እሷ ግን በጭራሽ አልደረስንላትም ልናተርፋት አልቻልንም ያ ጭራቅ የሆነ ሰው ገሏታል አስወግዷታል በማለት ነበረ የነገረችው። ኢንስፔክተሩም ምርመራውን እንደቀጠለ ነው። በድጋሚ ወደ ኢዛና ጋር ሄዶ ኢዛናን አንተ ኢዛና ነህ ብሎ ሲጠይቀው፣ ኢዛናም እንግዲህ አዎ ኢዛና ነኝ ምን ልርዳህ ብሎ ሲለው፣ አንዳንድ ጥያቄ ልጠይቅህ ነበረ ስለ ወይዘሮ ዜማ መታገት መቼ ነው የሰማኸው መቼ ነው ያወቅኸው ብሎ ሲለው፣ ስለ ወይዘሮ ዜማ መታገት ያወቅኩት እዚህ ከመጣው በኋላ ነው ሲል፣ በሰዓቱ አንተ የት ነበርክ ሲለው፣ ገጠር ነበርኩ ክፍለ ሀገር እና እዚህ ከመጣ በኋላ የወይዘሮ ዜማ መታገት ማን የነገረህ ብሎ ሲለው፣ አይ ረስቻለሁኝ ማን እንደነገረኝ እሱን ረስቸዋለሁ በማለት ነበረ የመለሰለት መልስ። ይህንን ሲለው እንግዲህ ወንጀለኛ እንደሆነ በደንብ እያስታውቃል፣ ግልጽ ነው። ያው እድልና እንግዲህ ኢዛና አሁንም ጠብ ላይ እንደከረሩ ናቸው። እድል ደውላ ኢዛናን እኛ የሚሻለን አብረን መስራቱ ነው እንጂ መለያየቱ አይበጅም ኢዛና ብትለውም፣ እሱ ግን ከአሁን በኋላ ድጋሚ አንቺ ጋር የሚያገናኝ ነገር የለም ጨርሻለሁኝ አትልፊ ብሎ ሲላት ነበረ። ብቻህን ስትሆን ይገልሃል ስትል ማን ነው የሚገለኝ ብላ ሲጠይቃት፣ ሶስተኛው ሰው ከእኔና ካንተ በላይ ያለው ሰው እኔ ስለማላውቀው እኔ ራሴን እንዴት ማውጣት እንዳለብኝ አውቃለሁኝ፣ ለእኔ አትሰቢ አንቺ ለራስሽ ፍሬ ብሎ ሲላት፣ ኢዛና እኔን አስገድላለሁ ብለህ ከሆነ አትልፋ፣ እኔን መቼም ማስገደል አትችልም፣ ይልቁንስ ለራስህ ፍራ ስትለው፣ እሱም እንግዲህ የመለሰላት መልስ እንደዛ ከሆነ አንቺን በመንገድሽ እኔም በመንገዴ ማንኛችን እንደምንገናኝ የአንቺ እርዳታ መቼም ሊያስፈልግ ምንም ነገር የመጣውን ለመቀበል እዘጋጃለሁኝ እንጂ ድጋሚ አንቺ ጋር ሁኜ ምንም አይነት ስህተት መስራት አልፈልግም በማለት ሲመልስላት፣ እንግዲህ እድል ከስራለች። ወንጀለኛ ለማድረግ ነበረ አላማዋ። ኢዛና ወደ እሷ ጋር ከሄደ እሷ ኑሃን ስለገደለች ኑሃን እንደገደለ የሚያሳይ አሻራ ስኪኑን የያዘችው ቢላዋ ለሱ ሰጥታ አሻራው እሱ ላይ እንዲገኝበት ነበረ አላማዋ። እሱ ግን በጭራሽ ብሎ ከእሷ ጋር መገናኘትም ሆነ ማገኘትም አልፈለገም ማለት ነው። እንግዲህ እድል ብቻዋን ቀርታለች። ዜማ እየሄደች ባለችበት ሰዓት ልዑል መንገድ ላይ ሲያገኛት፣ ዜማ እንዴት ነሽ ብሎ መንገድ ላይ ካስቆማት በኋላ ደህና ነኝ አንተ እንዴት ነህ ስትል፣ ደህና ነኝ ምን አዲስ አለ ከተባባሉ በኋላ፣ አዲስ እኔ ጋር ምንም የለ ስለ ወንድሜ አንዳንድ መረጃዎችን እየጠየቅኩ ነው ብሎ ሲላት፣ መልካም እድል ነበር ያለችው ማለት ነው። እንግዲህ የመርማሪ ቃላብ ሁኔታ ምንም ነገር ስላላማረው፣ እኔ ምልሽ ይሄንን መርማሪውን እርግጠኛ ነሽ ዘመድሽ ነው ብሎ ሲላት፣ አይ ዘመድ አይደለም ያጎቴ ልጅ ጓደኛ ነው ስትል፣ ምን ያክል ታውቂዋለሽ? እንዴት ነው እሱ በምን ምክንያት ነው እዚህ ሊመጣ የቻለው? እሱ መርማሪ ከሆነ ፖሊስ ከሆነ
እኛን ለማገዝ ከሆነ የመጣው እንዴት ለሌላ ፖሊስ እንድትነግሪ አላዘዘሽም ብሎ ሲላት ብቻው መመርመር ስለፈለገ ነው ብላ ስትመልስለት እኔ እንጃ ብቻ ዜማ ለምን እንደመጣ ባላቅም ነገር ግን ከበስተጀርባው የሆነ ነገር ያለ ይመስለኛል ብሎ ሲላት እንዴት ይህንን ልትል ቻልክ ልዑል ብላ ብትል እሱም እኔ ግራ ገብቶኛል። ያጎትሽ ልጅ እንዴት መምጣት አልቻለም? እሱ እንዴት መጣ? ለዚህ ስራ ብቻ ብሎ ነው የመጣው ከሐዋሳ ብሎ ሲላት አዎ ለዚህ ስራ ነው እኮ ለዚህ ለአንድ ስራ ብቻ እዚህ ፖሊስ የለም ምርመራ፣ እዛ ስራ የለም ወንጀል የለም፣ እዚህ ብቻ ነው ወንጀል ያለው። እንዴት እንደዚህ እዚህ እንደመጣ ሊገባኝ አልቻለም። ስለዚህ ዜማ ያጎትሽ ልጅ መምጣት የማይችል ከሆነ የእሱን ስልክ ቁጥር ተቀብለሽ እንድትሰጪኝ እፈልጋለሁ ብሎ ሲላት ለምን ስትል እሱን ቁጥሩን ስትሰጪኝ የምነግርሽ ይሆናል በማለት ነበረ ጥሏት ሄደው። እንግዲህ ዜማ ስራውን አቁም ብላ ለቃል ስትነግረው ቃል እንግዲህ ቃል በጭራሽ ይህን ስራ ልተው አልችልም በማለት ሲላት የተወሰነ ግራ አጋብቷት ነበረ። የበለጠ ደግሞ አሁን እንደዚህ ብሎ ሲላት ልዑል ነገሮቹ ውስብስብ ብለውባታል። ያሰበችው አሁን ላይ ስራውን ተው ስትል አልተውም ያለው ነገርን አሁን ደግሞ ልዑል ያላት ነገር ተምታቶባት ተወዛግባለች። ምን ማለት እንደምትችል እንኳን አሁን ሰዓት ላይ ግራ ተጋብቷት ቆማ እንግዲህ ድንግርግር ብሏታል በዚህ ሰዓት ማለት ነው። እንግዲህ ያዳ እስካሁን ድረስ ራሱን እንደደበቀ ነው። የኑሃን ሞት አልሰማም። የኑሃን መሞት ሲያውቅ ምን የሚያደርግ ይመስላችኋል? እንግዲህ እሱን አብረን የምናየው ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለየዚድ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።